በጊፍት ቤቱን እንዳሸበረቀ ነው። ዛሬም ደግሞ ላይ ዳውዴ ምን እንደምንል አላቅም። ሌሎቻችሁም ደግሞ ምንም የሆነ ነገር በቃ እስኪያስደስቱን እኛ እንያችሁ እና ያው ከብሩኬ ጋር አላህ ጀነት ይበለው እናወራበት ነበርና ስለናንተም ስለ ልጆችሽም እናወራ ነበር ከብሩኬ ጋር። አላሁ አክበር አላሁ አክበር። ተክቢር እያረጋችሁ ሌሎቻችሁ ታፕታፕ ሼር እያረጋችሁ ወላሂ ማሻአላህ። እና የእሷን ደግሞ ማየት ከፈለጋችሁ ሜምበር የተለቀቀ አለ የልጆቿ ገብታችሁ ሜምበር ላይ ማየት ትችላላችሁ። ጀግና እናት ነች ወላሂ በጣም ጀግና። ኢንቲሳር ምን አይነት ልጅ ነች? ኦኬ ትነግራችኋለች። ኢንቲሳርም ታወራለች ኢንሻአላህ። አዲስ ፎሎ ብትመጣ እኔ አልቻልኩም ወላሂ። እሺ ኢንቲሳር አለችና ስም ተቀየረልሽ ወይ? አልተቀየረም። ሀጂ ነው ሼኪ ኢንቲሳር ሼኪ ነው ሀጂ ዮሐንስም አሉ አይደል? እሳቸውና ኮቻሚና ነበሩ እና ሻሃዳ ያስያዙኝ ባይቀየርም ችግር የለውም ብለው ነው ያልተቀየረው። እና አልተቀየረም። ስሜ ገነት ነው። ስሜ ገነት ነው፣ አልተቀየረም። ያው ባይቀየርም ችግር የለውም ስላሉ ነው እንጂ እኔ ቢቀየርም ባይቀየርም ከስሙ ጋር ምንም ችግር የለብኝም። ቃል ናት እንዴ? ባለፈው ለልጆች የሰለሙት? አዎ ቃል ነኝ። ዛሬ ይኸው እኔ ወደ ቀጥተኛው መንገድ መጥቻለሁ። ሻዳ ስትይዥ ምን ተሰማሽ? በጣም ደስታ። በስማ አፉ በሉኝ እሺ። ቢስሚላህ ነው ማለት ያለብኝና በስማ ማልኩኝ። ያው እስክለምድ ድረስ ታገሱኝ እና በጣም ደስ የሚል ስሜት በቃ የሆነ ነገር ከጭንቅላቴ ላይ ውርድ ነው ያለው። የሆነ ጭንቅላቴን ጥምጥም አድርጎ ያዘኝ ነገር ሲፈታ አይነት ስሜት ነው የተሰማኝና ብርድ ሁሉ ብሎ የነበረ አልሐምዱሊላህ በጣም ደስ የሚል ስሜት ነው የተሰማኝ። አካውንት ካለሽ አካውንቴ እንትን ላይ ያለ እዚሁ አካውንት እንትን ላይ ያለ ፕሮፋይሌ ጋር አካውንት ያለ ልታግዙኝ የምትፈልጉ ያው እንደነገርኳችሁ 6 ልጆች ማሳድግ ሲንግል ማማ ነኝ። ስራ ፈትቼ ቁጭ ብያለሁ። ብታግዙኝ ደስ ይለኛል። ወይኔ አላህ በረካ ያርጋችሁ ወላሂ። ጊፍት የምትሰጡት በአጠቃላይ ወላሂ አላህ ጀዛና ከፈላችሁ ኃጢአታችሁንም የሰራችሁት ነገር ካለ ወላሂ ጀዛካላህ። ጊፍት የምትሰጡኝ እውነት ከአበባ ጀምራችሁ ትልልቅ ጊፍተሮች እየሰጣችሁኝ ነው። ጀዛካላህ በጣም ነው የማመሰግነው። በጣም ነው የምወዳችሁ። በቃ እኔ ቃላት የለኝም በእውነት ለእናንተ። በቃ ሰላም አለይኩም። ሀጂ ናቸው ዮሐንስ ነው። አብሽሪ። ወአለይኩም ሰላም ወራህመቱላህ። እኔ በስሜ ብትጠሪ ነው እጅግ በጣም ደስ የሚለኝ። ለማዕረጉ ትንሽ ይቆየኝ፣ ማዕረጉ ይቆየኝ። ዝም ብለሽ ዮሐንስ ብትይኝ በቂ ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የእስልምና እምነት ተከታይ ወንድሞች እህቶቻችን፣ እንዲሁም በሌላ የሃይማኖት መንገድ በክርስትናም ላይ ያላችሁ የኔ የስጋ ዘመዶች እንደምን ዋላችሁ ማለት እፈልጋለሁ። እዚህ ላይ ጊፍተሮቻችንን በጣም ማመስገን እፈልጋለሁ። ይሄው ነው በቃ። እያንዳንዱ ሰው ከሱ የሚጠበቅበትን ነገር ከወረወረ ዓለም ሰላም ናት። ህይወት ቀላል ነው። ማንነታችሁን ነው የምታሳዩት። አይዞህ ባይነታችሁን ነው የምታሳዩት። አጋርነታችሁን ነው የምታሳዩት። እና እቺ ሴት እዚህ ደረጃ ላይ እንደምትደርስ ተስፋው ነበረን ሁላችንም። ዱዓ ያደረጋችሁ ሰዎች ደግሞ ትኖራላችሁ፣ አትጠራጠሩ። የእናንተ ዱዓ እጅግ በጣም ወሳኝ ነበረ። መቼም ሰው ለልጆቹ የመረጠውን ነገር ለራሱ ሊያጣ ይችላል። ያስፈራል። ያ ደግሞ እጅግ በጣም ነው የሚያስፈራውና ዛሬ አልহামዱሊላሂ ረቢል ዓለሚን እዚህ ደረጃ ላይ ሁና ማየታችን
ለሁላችንም የደስታ ምንጭ ነው። አንዋር ደከም ስላለ መጠየቅ ላይ ብዙም ነኝ ስላለ ላግዘው። እንደው ያቺ ሸሃዳ ያስሽባት ቅጽበት ያቺ ጠዋት ሰዓት ላይ ምን አይነት ስሜት ነበረው አእምሮሽ ውስጥ ከላይሽ ላይ የተሰማሽ ስሜት? የመጀመሪያው ጉዳይ እሱ ነው። ሁለተኛ ልጆችሽ ሰልመው አንቺ እስክትሰልሚ ባለው ጋፕ ውስጥ ህይወት ለአንቺ ምን አይነት ትርጉም ነበር? ምን ይመስል ነበር? እነዚህን ነገሮች ብትነግሪኝ በጣም ደስ ይለኛል፣ ልጄም እስክትመጣ ድረስ። የመጀመሪያው ጥያቄ የጠዋቷ ስሜትሽ አትዘማዛት በዛች በቅጽበቷ ላይ ምን ተሰማሽ? ሁለተኛ ከልጆችሽ መስለም ከትልቋ ልጅ ሁለተኛዋ ልጅ ቀጥሎ እስከ ዛሬ ድረስ ያለው ሀያት ላንቺ ምን ይመስል ነበር? የኔ እህት አመሰግናለሁ። ወላሂ በጣም ነበር ደስ የሚለው። በቃ ጠዋት የሆነ ጭንቅላቴ ላይ የተጠመጠመ ነገር ሲፈታና ሲወድቅ ነበር ተሰማኝ። በቃ ብቻ የሆነ ደስ የሚል ስሜት ተሰምቶኛል። እርፍ አልኩ። በቃ የሆነ ልብ ሲረጋጋ አይነት ስሜት የለም፣ የመረጋጋት አይነት ስሜት የተሰማኝ በጣም ነው ደስ ያለኝና ልጆችሽ ሰልመው አንቺ እስክሰልሚ እኔ እስክሰልም ድረስ ያው ልጆቼን ማበረታታት ነበር ያስኩትኝ። ምክንያቱም ወደ ኋላ እንዲሉብኝ አልፈልግም ነበር። ረመዳንን ያው እኔ በመብላት እነሱ በመጾም አብረን ጾመናል። ሌሊት ቁጭ ብዬ ራሴ ተነስቼ አሙቄ ምን ብዬ በቃ እና ያለው ስሜት በጣም ደስ ይላል። እንትን ሰዓታቸውን ጠብቄ ነበር። እናንተ አሰግዱም እንዴ? እናንተ ውዱ አታረጉም እንዴ እላቸዋለሁና ግን ትንሽ የተጎዳሁት ማለት ነው። ወላሂ አሁን እዚች ጋር ሳወራ እነሱ ውዱ ሲያረጉ አላያቸውም ነበር። አሁን ቅድም እስቲ እንዲሰራ ሳይኝ አልኳትና ሊገባኝ አልቻለም። በቃ እንደዚህም ብሎ እንደዛ ሊገባኝ አልቻለም። ብቻ እንዲገባኝ እናንተም ዱዓ አድርጉልኝ። አላህ ቀጥተኛውን መንገድ መርቶኛል። እኔ በቃ ደስ ነው ያለኝ እና ይሄ ነው። አዲስዬ ተመልሳለችና ጥያቄውን ወደ እሷ ነው የምንመልሰው፣ እሷ እስክትመጣ ድረስ ነውና አንድ አስተያየት ብቻ አለኝ ለሁላችሁም ሰዎች የሚጠቅም። ወለዚነ ጀሐዱ ፊና እነዛ በእኛ መንገድ ለታገሉ ለንሂድየነሁም ሱቡለና መንገዳችንን በእርግጥ እንመራቸዋለን። ወኢነላሃ ለመዓል ሙሕሲኒን አላህም ከበጎ ሰሪዎች ጋር ነው ይለናልና እቺ ልጅ ወደ ዲን ስትመጣ እጃችሁን ለዘረጋችሁ ዱዓ ላደረጋችሁ አሁንም ደግሞ ጊፍት ለምትሰጡ እንደ አዲስ ላላችሁ አልቃሻና ጨቅጫቃዎች ምንድነው የያዘሽ እያላችሁ ትታገሉ ለነበረው ሁሉ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በኋላ ያንቺ መንገድ ቀላል ነው። አላህ ካንቺ ጋር ነው። ይሄን ቃል የገባው አላህ ነው። በእኛ መንገድ ላይ የታገሉ ሲባል ኩፍርን ታግለሽ የጣልሽ ጎበዝ ጀግና እናት ነሽ። ያውም ልጆችሽም አንቺም ይሄንን ወረቢኩም ላለፉት ዓመታት እስልምና ውስጥ ቆይቻለሁ። እኔ አላገኘሁትም። አላህ ለኔ አልፈቀደውም። አላህ በሚለው ሰዓት ነው የሚያደርገው። አንቺ ጎበዝ ነሽ። ልጆችሽ ደግሞ በጣም ያማሩ ልጆች ናቸውና አብሽሪ። አላህ ለአንቺ መንገዱን ገር እንደሚያደርግ ቃል የገባው በቁርአን ላይ ነው። በመሃል ለሚፈጠሩት የመሐላ ስህተቶች ማንኛውም ሰው ኤክስፒሪየንስ ያደረጋቸው ነገሮች ናቸው። ምንም አይደለም። ኡዶውም ይገራል፣ ሰላቱም ይቀላል፣ ህይወትም ይጣፍጣል። ኢንሻአላህ ክበሪልን፣ አላህ ያክብርልን። ልጅ አዲስ መጣለች። በመሃል ያለፈች ጥያቄ አካውንትሽ ላይ ስምንሽን ማን እንበል የሚሉ ሰዎች አሉና የገነትን ስም የአባትሽን ስም አላውቅም፣ ሙሉ ስምሽን እንድትነግሪያቸው ይሁን። አዲስዬ እንኳን ደህና መጣሽ። ሰላም አለይክ። ኦኬ ይሰማል? እየተሰማ ከሆነ አሁን እኛ ይሰማል ወይስ አልሰማም? አዎ ይሰማል። እሺ ቴንክ ዩ። የሚሰማ ከሆነ ያው ይሄ ፐርፐስ ዲኛ ጉዞ ወደ እስልምና የምናደርገው የሰዎችን ጆርኒ ነው የምናወራው። የሰዎችን ጆርኒ ወዴት መጡ፣ ከየት መጡ፣ ህይወታቸውን ለእናንተ ማስተዋወቅ ነው ያው እያደረግን ያለ ነው። በውስጥ መርዳት የምትፈልጉ አዲስዬ ድምጽሽ ርቋል። አሁን ትሰማለህ? አሁን ትሰማለሽ።
ሰማሉ አይደል? ይሄ ጉዞ ወደ እስልምና ጆርኒ ፐርፐዝሊ እየጠየቅን ያለ ነው ሰዎችን ኢንስፓየር ወደ ማድረግ። ሰላም አለይኩም ወአለይኩም ሰላም። ኢንስፓየር ወደ ማድረግ ሰዎችን የማስተዋወቅ ሺጀስ ወይናው ህይወታቸውን እንዲያጋሩን ሌላ ሰውንም ደግሞ ሞቲቬት ለማድረግ ነው እንጂ የድካማችንን የመሰላችሁን ነገሮች ካሉ በውስጥ እንድታደርጉ ነው እንጂ እዚህ ጋር የስጦታ የገንዘብ ማሰባሰቢያ ምናምን ያደረግን አይደለንም ያለ ነው። ልጅቷ አለች፣ ትከተሏታላችሁ፣ ወደ ውስጥ ታዋራታላችሁ፣ ምን እንደሆነ ችግሯ እህት ወንድሞቿ ናችሁ፣ ትቀጥላላችሁ። እኔ ጋር ግን የማደርገው እዚህ ጋር ገንዘብ ማሰባሰቢያ አላደርግም። ገንዘብ አካውንት በውስጥ አውሩ። ገንዘብ እስልምና የሽያጭ ቦታ እንደሆነ አይደለም እንድናቅ የምንፈልገው። ሱቅ እንክፈትላት፣ በውስጥ ክፈቱላት፣ እንደዚህ እናደርጋለን፣ በውስጥ አርጉላት። ቢኮዝ ብዙ ሰዎች እየሰለሙ እየመጡ ለቼሪቲ የምንጠቀምበት ቦታ አይደለም። ስትራግሏን እሷን እናቀላለን። በጣም ደስ የሚል ዜና ነው። እንደዚህ እናደርጋለን። በጣም አይላበት። እኔ ጋር ግን እዚህ ጋር ገንዘብ ማሰባሰቢያ ልናደርግ አልጠራናትም። የጠራዋትኝ የህይወቷን ልክ ልጆቿን ላይክ አም ሶሪ ማን መጥቶ ነገሩ እንደደበላለቀው አላውቅም። ያረኩ የነበረው የሌላ ሰውን ታሪክ ልክ እንደምናደርገው ቢኮዝ ብዙዎቹ ሰልመው ብዙዎቹ ችግር ላይ ናቸው። ብዙዎቹ የሚያስፈልገው ወንድምና ታውንም አላቸው። ጥፍራቸውን ልንሞርድላቸው አይደለም። እሷ የራሷን ስትራግል ጨንቆናል ካል በውስጥ ግቡ፣ በውስጥ አውሯት። እዚህ ጋር ሚዲያ ላይ የሚደረገውን ነገር ለእስልምና የሽያጭ ገበያ የሚሆን አይደለም። ሰው ወዶና ፈቅዶ የመጣበትን ሃይማኖት እንዴት ወደደው እንዴት አወቀችው ነው የኔ ፐርፐዝ እንጂ እዚህ ጋር አካውንት ሼት አለ ልላትም አልጠራዋትኝም። የደስታዋን ቀን አብረን ሰለብሬት እንድናረግ ዛሬ የመጀመሪያዋ የህይወት በቃ ላይክ የተቀላቅ I don't know what you guys think እናንተ ቤታችሁን አካውንት ከፍቱን ቤት ታረጉና እንደዛ ማድረግ ትችላላችሁ። እኔ ግን የማደርገው ነገር ትንሽ አንደርስታንድ ማድረግ ከቻላችሁ ትንሽ ህጉን ብታከብሩልኝ መልካም ነው። ሁሉም ሰው ስትራግል አለ። አዎ ታስፈልጓችኋላችሁ። አዎ each and everything በየደቂቃው ታስፈልጓት ትችላላችሁ። ግቡ በውስጥ እህታችሁን ተዋወቃችኋት አይደል? do it። እኔ ግን አሁን ኮንቨርሴሽናችን ላረግ የፈለኩት ማናት እወቋት ነው። የሚመጡትን እንድታቋቸው በምን መልኩ መጡ፣ ወደዱት ወይ እስልምናቸውን፣ ከዛኛው የነበሩትን ሃይማኖት ሲያውቁት ነበረ ወይ፣ ምን ያህል ስትራግል ሆነ፣ ለሌሎቹ ምን ያደርጋል? ኢምፓወር ያደርጋል፣ ወደ እስልምና እንዲመጡ ይጋብዛል። 5 ጥያቄዎች ነው የምጠይቀው። በ5ቱ ጥያቄዎች እናንተ ኢንተርቴን ቁጭ አድርጋችሁ ተሰምቶናል ካላችሁ በእጃችሁ ናት እኮ አይደል እንዴ? ይዣት አልጠፋሁኝም። so why don't you do it on your own? ቤታችሁን ከፍታችሁ thank you አመሰግናለሁ። ታማ ኢመርጀንሲ ሲሆን ምናምን ሲሆን እኔም ድንግጥ ብዬ ህክምና ነው እንደዚህ ምናምን ብለን እንገባበታለን። ብዙ የታመሙም አሉ፣ ብዙ ህክምና የሚያስፈልግ ኢመርጀንሲ ብዙ ስራዎችን እንሰራለን። አሁን እቺ ግን ቶፒክ የዛሬዋ ስፔሲፊካሊ ጉዞ ወደ እስልምና ናት። ወደ እስልምና የመጡ ሰዎች ምን ያህል ነገሮችን ያልፋሉ፣ ምን ያስፈልጋቸዋል። አሁን ላይክ I don't know ያቆምኩበት ቦታ የነበረው እንዴት ኢየሱስ ክርስቶስን የሚለውን አምላክ የሚለውን ነገር ትተሽ የሚለውን ዕውቀትን ለማወቅ ነው። ቀጥሎ ጥያቄ የሆነ የነበረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሃይማኖቱ አስገኝ ተብሎ ይታሰባልና አንቺስ እንዴት ተቀበልሻቸው? ከልጆችሽም ቢቀበሉትም አንቺ ገብተውሻል ወይ? ውስጥሽስ ገብተው ነው ወይ? ብዙም ባይሆንም እኮ ፊዳይካ የሚባል ጥያቄ ለሌሎችም ሰለምቴዎች የምጠይቀው ጥያቄ ነው። ላይክ እናቴም አባቴም ልጆቼም ይሰውሎት ከኔ እርሶ ይቅደሙ የሚባል ነገር አለ በእስልምና። ልክ ያ ሲሆኑ ነው እውነተኛ ሰለሙ ማለት። ላይክ ያ ዲፕ ስሜት ውስጥ ሲሰርጽ ነው ብዬ ስለማስብ እንዴት ተሰማሽ? ላይክ ዲፕ ውስጥሽ ገብቷል ወይ? አውቀሽዋል ወይ? ሲያ ትርጉሙ ገብቶሻል ወይ? አላህ አንድ ነው ስትይዝ እነዛ ሶስቱን ትተሻቸው አንድ እንዴት ሆኑልሽ? ሁለተኛ ጥያቄ ደግሞ ፊዳይካ የሚለው ስሜት አንቺ ውስጥሽ ኮዝ አንዱ ፓርት ኦፍ ኢስላሚክ ስለሆነ ማለት ነው። ሶስቱን ጥያቄዎች አያይዘሽ መልሽልኝ ገንዬ። የእስልምና ስምሽንም በዛው ታስተዋውቂኝ ደስ ይለናል። አካውንት ምናምን የምትሉ በውስጥ ሂዱ። እኔ ጋር አሁን እያደረግን ስላልሆነ ቼሪቲ ስብሰባ ሳይሆን ጉዞ ወደ እስልምና እየተካፈልን ነው። እናመሰግናለን። ሰላም አለይኩም ኢማም ኡስታዝም ሁላችሁንም በድጋሚ ሰላምታ ያልደረሳችሁ ደግሞ ወአለይኩም ሰላም ወራህመቱላሂ። አመሰግናለሁ። አንድ ነገር ላጥራልሽና ለነውጣ እንትን እንላለን። ሰዎች በቴክስት ጻፉላትና ጠየቋት፣ እሷ መለሰች። ያን የሆነው ያን ማንም አልደበላለቀም። ከታች ያሉት ሰዎች ጻፉላት፣ እሷ ደግሞ ጉዳዩ ሲመጣ መልስ ሰጠችና ከዛ በኋላ ነው ነገሮች የሆኑት። አንቺ ወጣሽ ለተፈጠረው ስህተት እኔም አንዋርም ይቅርታ እንጠይቃለን። ትንሿ ንግስት አይበሳጩ፣ የቤቶን ህግ እናከብራለን ኢንሻአላህ።
ነው ተገቢ ነው። እሺ አይ ቅርታውንም ተቀብያለሁ። እንትን ህግ ስለሆነ ለአንዱ አንዱ ስለማናረገው ስፔሻል ኬዝ ለአንደኛው ደግሞ ለስ ስፔሻል የለም። እኔ ቤት ሁሉም they are all are special። ወደ እስልምና የሚመጡ ከጻል ልጅ ሆኑ ሽማግሌ ሆኑ ሁሉም ስፔሻል ናቸው ለኔና ያንን ስፔሻል ነገር ንጥቅ ሲያረጉኝ ይደብረኛል። ላይ አብሶቺ ሞመንት ሰው ራሱ ኢንተርቪው ባያረጋቸው ሳያገኛቸው ስሜታቸውን ብካፈል ደስ ስለሚለኝ ነውና ከደበርኳቸው አፉ በሉኝ። ማድረግ ያለባችሁን አሁንም ቢሆን አልከለከልኩኝም። ኦኬ ያስቆምኳችሁ ነገር ካለ በውስጥ መቀጠል ትችላላችሁ። keep on doing a good job። እኔ ደግሞ የኔን እንትን ብቻ እንጨርስና then you can do what you please። አመሰግናለሁ። አራቱን ጥያቄዎችን እንመልስና እንቀጥላለን። thank you ኡስታዚና። ቀጥይልን እህታችን ገኒ ካለሽ እንቀጥል። እሺ የእስልምና ስም ነው አይደለልሽኝ? የእስልምና ስም አልወጣም። የእስልምና ስምሽን ቆይ የእስልምና ስምሽ ካልወጣ ቆይ እናወጣለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም comparing to አንድ አምላክ ኢየሱስ ክርስቶስ ነው ፈጣሪ አብ ወልድ መንፈስ ቅዱስ ወደሚለውን ትተሽ ወደ አንድ አምላክ የሚመለክበት ሃይማኖት ነው እና የገባሽው እንዴት አየሽ? ሁለቱን ኮምፔር አድርገሽ። ሁለተኛ ደግሞ ነብዩ መሐመድ ሴንስ ሰጥተውሻል ያ ፊዳይካ የሚለው እናቴም አባቴም ልጆቼም ዘር ማንዘር ይሰውሎት because like የሚገባው ያ ነገር ስለሆነ ልጁ ያን ፊሊንግ አውቀሽዋል ወይ? ሁለቱን ጥያቄ ይልኝና ስምሽን ኡስታዝም ስላሉ ኢንሻአላህ እንዳልፈቃድሽ ማውጣትም ወይ እናያለን። እሱን ሁለቱን ጥያቄዎች እሺ ያው ስም በሚባለው ስም ጠዋትም አውርተን ጨርሰን ስሙ አይቀየር በእንደዚህ ይሆናል ብለው ስላሉ ኡስታዝ በሱ ቀጥሏል። ቢቀየርም እኔ ምንም እንትን አይለኝም፣ አይቀየርም ራሱን ቢሆን ችግር የለውምና ሌላው እኔ እኮ ይጣፋብኛል ነብዩ ልበል መሐመድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሱ እንትን ስለማልል አፌ ያያዝብኛልና ሰሞኑን መልመድ አይቀርም ልጆቼ ሲሉ ስለማልል እኮ ነው። አሁን ግን ያውላለው እና ኢንቲሳር ስለሳቸው ስታወራ ቅድምም ስናገር ነበር ታለቅሳለች። በቃ እና ምን ያህል ፍቅሩ ውስጧ እንደገባ ማለት ነውና በቃ የሷን ነገር ሳይ እኔ በእውነት ለመናገርም ጥያቄ ኖሮኝ ራሱ ልጠይቃት አሁን የሆነ ሰዓት ላይ የሆነ ጥያቄ ማለት ሚዲያ ላይም እንደገና ደግሞ በውስጥም እንደ ይሄ ነገር ቆይ ለምንድን ነው ብዬ ኢንቱ እንዲኮ ነው ብዬ ስላት እማ እንዲኮ ነው በቃ የምትናገራቸው ንግግሮች እኔ ተወልዶ ያደገ በእስልምና ስለሳቸው እንደዚህ የሷን ያህል የከለረ ፍቅር የሷን ያህል አመለካከት ያለው የለም። ስለዚህ በቃ ትገዛሻለሽ፣ ትመለሻለሽ። እውነቱ ትክክል ናት ለካ ይሄ ነገር እሷ ብቻ ሳትሆን በቃ ሙስሊም ልክ ነው ብለሽ ታምኛለሽ። አንድ አላህ ደግሞ ለሚለው ልክ ነው። አንድ አላህ ብቻ ነው አምላክ፣ አንድ አላህ ነው። መጽሐፍ ቅዱስ ላይም ስናይ አብ ወልድ መንፈስ ቅዱስ ነው። አብን በራሱ አምላክ ነው፣ ወልድን በራሱ አምላክ ነው፣ መንፈስ ቅዱስን በራሱ አምላክ ነው። አንድ አካል አንድ ማለት ሶስት አካል አንድ አምላክ ማለት ሊገባ የማይችል ነገር ነው። እርግጥ ነው እስከዛሬ ድረስ በሱ ነው እኔ ስመራ የነበረው። ነገር ግን ዛሬ ላይ ቆም ብለሽ ስታስቢው እየተማርሽ ስትመጪ ልክ አለመሆኑን ታውቂያለሽ። በተሳሳተ መስመር ላይ እንዳለሽ ታውቂያለሽ። ሌላው ደግሞ ምን መጽሐፍ ላይ ነው ምን አነበብኩ መሰለሽ? የኛ መጽሐፍ ቅዱስ ላይ ማለት አካለ ስንኩል ምናምን የሚል የሆነ ብቻ ደስ የማይል ምዕራፍ አነበብኩኝና ስለሱ ምዕራፍ አሁን እዚህ ጋር መናገርም ስለማልፈልግ ነውና የሚያቅሰው ጠይቄ ይሄ ነገር እንዴት ነው ብያልኩ። ከዛ በኋላ እንዲህ ነው እንዴ ታዲያ እግዚአብሔር አዛኝ ነው ብለን ካለን ሩሩ ነው ብለን እንዴት ታዲያ አካለ ስንኩል ላይ እንደዚህ ከእንትን የተወለደ ሴት ላይ እንዲህ የሚል ነገር እንዴት ሊኖር ይችላል? ስለዚህ ይሄ ነገር ስህተት ነው ብዬ ዘፍጥረት ላይ ነው ምንድን ላይ ነው ኪያ ባለፈው ያነበብኩት ማለት ነው። እና በጣም በቃ እሱ ጥያቄም ግራ አጋብቶኝ ስለነበረ
ብቻ መጽሐፍ ቅዱስና ቁርአንን በጣም በብዙ አመሳስየዋለሁ፣ በጣም በብዙ ለክቼዋለሁ፣ በጣም በብዙ አይቼዋለሁ። የሰማይና የምድር ያህል ርቀት አላቸው በቃ። እና ልክ አለመሆኑን ስትረጂ ልክ ወደ ሆነው ነገር ነው የምትመጪው። ስለዚህ አልሐምዱሊላህ እኔ ደግሞ ልክ ወደ ሆነው ነገር አላህ እንግዲህ መንገዱን ወፍቆኛል። ያው ዛሬ ተወለድኩ በቃ ከዛሬ ጀምሮ ሀብዬ ህይወትን ነው ሀብዬ። አሁን ደስ የሚለው አሁን ቅድም ራሱ ሻሃዳ ሲይዝ ከምንም በላይ ያስደሰተኝ በቃ አሁን ከዛሬ ጀምሮ በቀን 5 ልሰግድ ነው። ፈጣሪ ሆይ ይሄን ነገር አግራልኝ ልል ነው በቃ ቀጥታ ያለ አማላጅ። አይገርምሽም? አማላጅ አዲስና አማላጅ አልካትም ወይ ማርያም ገብርኤል ምናምን ብዬ ማንንም አማላጅ አልክም። በቃ ወደ ፈጣሪ ቀጥታ አላህዬ ብዬ ቆሜ ሰግጄ ጠይቀዋለሁ። ምንም አማላጅ ሳልፈልግ ማለት ነው። ቀጥታ ከፈጣሪሽ ጋር መገናኘትን የመሰለ ነገር የለም። እና ይህንን ነገር ስብ በቃ እንዴት ውስጤ እንደተደሰተ እንዴት ሰላም እንዳገኘ እና በጣም ደስ ይላል። ለኔ በቃ የተለየ ነገር ነው እና ይሄንን ይመስላል። ሻዳ እስቲ ምን ተሰማሽ? ያ ሞመንት ላይ ያቺ ሞመንት የሻዳ ሞመንትሽን ብታጋሪን እንዴትስ ነበረ የሚለውን የሻዳው ሞመንት ብታጋሪን ደግሞ ስላልነበርን ብንኖር ብለን ተመኝተናል አትሊስት። እና ያቺ ሞመንት ስሜቷን እስቲ አካፊኝ። ወላሂ በጣም ደስ ይል ነበርና ሼር አረኩልሽ። ያው ደግሜ አሁንም ሼር አረኩልሽ ልበል አፉ እንድትይኝ ከውስጥሽ በቃ አፉ በይኝና ሼር አድርጊያለሁ። ወላሂ እንትን አልሽኝ እንጂ አልነበርሽም። በመጀመሪያ ሼር ሳረግልሽ አልነበርሽም ኦንላይን ላይ። ቀጥለሽ ደግሞ ከቶፊክ ጋር ነበርሽና መጥቼ ጠቆም አድርጌሽ አለፍኩኝ፣ ግን እንትን አላልሽኝም። ለዛ ነው አፉ በይኝ ከልብሽና ብቻ ኢሶኪ አጋሪና አሁንም ሞመንቱ አላመለጠችንም እና ዛሬ ስለሆነች ነበረ በጣም ደስ ይል ነበረ። የሆነ ነገር ከላይ ላይ እርግፍ ብሎ ሲወርድ አይነት ነገር ነው የተሰማኝ እና ሻርብ ኢጃም ምናምን አልጠመጠምኩም፣ ግን የሆነ ነገር ጠምጥመሽ ሲነሳልሽ የለም እንደዛ አይነት ስሜት ነበር የተሰማኝና በጣም ደስ ይላል። የሆነ ሰላም ልብሽ ሲረጋጋ ኡፍ ብለሽ አንዳንዴ ድክም ብሎሽ ማለት ነው ኡፍ ብለሽ ተቀምጠሽ ታውቂያለሽ? እሱ ስሜት ነው የተሰማኝ እና ብቻ የሆነ በቃ የሆነ ቁጭ ስለ አይነት ስሜት ተሰማኝ። በቃ ልቤ እርፍ ብላ ስትቀመጥ ነገር ነው የተሰማኝና በጣም ደስ አለኝ። የሆነ አንቀጠቀጠኝ። ብቻ ደስ የሚል ስሜት ነበርና ደግሞ በጣም የምወዳት ማከብራት ስለኔ ሁሌ የምትጨነቅ ስለኔ አብዝታ ዱዓ የምታደርግ እንቅልፍ ስለኔ ያጣች ልክ እንዳንቺ አንቺ እንኳን ታናሽ እህቴም ጭምር ነው የምትሆኚው። አሚናዬ ግን በቃ እኔ እናቴም ናት ለልጆቼም እናት ናት። ሀጂም ዮሐንስ አፉ በልኝ እንግዲህ እሳቸው በነበሩበት ይሄንን ነገር እንደገና የብሩክ እናት ጋርም ደውዬ የእሳቸውንም ስሜት እንትን ስል በጣም በቃ ደስ የሚል ነገር ነው የተሰማኝ። ሰውነቴም ተንቀጠቀጠ። ብቻ ደስ ብሎኛል ወላሂ። እንደ ዛሬ ቀን ተደስቼ አላውቅም። በቃ እንደ ዛሬ ቀን በቃ ለኔ ልዩ ናት። አሁን ራሱ ከእናንተ ጋር እያወራው ሰውነቴ ላብዝፍቅ ወላሂ እና በጣም ደስ ይላል። በቃ ምን ልበልሽ አዲስዬ፣ እኔ ያየኝ እኔን ያገኘ አላህ፣ እኔ ቤት የገባ አላህ ሁሉም ጋር ይግባ። እውነት ሁሉም ሰው እስልምናን ሳይቀምስ አይሙት፣ እስልምናን ሳያይ ሻሃዳ ሳይዝ አይሙት። በቃ እና በጣም ነው ደስ የሚለው። ሁሉም ሰው በቃ እስልምናን አላህ ይወፍቀው ለሁሉም እና በጣም ደስ ብሎኛል አዲስዬ። ደስ የሚል ስሜት ነበር የነበረኝ።
ማሻአላ በጣም ደስ የሚል ሞመንት ነው እንትን ያልሽው። በጣም እናመሰግናለን። መተሽ she's in the room. I don't know. ትልቁ ነገር እንኳን ወደ እስልምና መጣሽ እህታችን ሆንሽ። ያው ዱዓችንም ደርሷል። ከዚህ day in day out እኔ ታውቂያለሽም በተወሰነ ኮንቨርሴሽኖች አም ሲሪየስ በውስጥ እንደዚህ ቲክቶክ ላይ እንደምንስቅ እንደምንጫወተው አይደለም። ቁም ነገር ሲሆን ቁም ነገር ነውና ራስሽን ሲሪየስ እንድታስቢበት ደጋግሜ ነግርሽ ነበርና በጣም ነው ደስ ያለኝም። ወንድማችንም አብዱም በሰዓቱ መረሳት የሌለባቸው ዚሮ ላይ ብዙ ሰዎች አሉ። አሁንም ቢሆን ኮንታክት ብታረጊው ደስ ይለኛል። መጽሐፎችን ለኔ ብሎ ታዞ ተሯሩጦ ከዚህም አባያዎችን ወንድሞቻችን ሰፖርት ምህትም እናድርግ ብለው ሲሉ ላይክ እንትን ያደረገው ወንድማችን አብዱን ላንቺ ህይወት ውስጥ በሰዓቱ ለኛ ተላላኪ ሆኖ አልላክም ሳይል ደርሷልና መጽሐፎቹንም ትልቁን ሮል እንድታነብ ያደረገሽ ወንድማችን አብዱ ነው። እኛ ዘው ቅርብ ያለው እሱ ስለሆነ ለሱም ዱዓሽን አትርሹ። ነገር ወንድማችን ወጣት ነውና ትልልቅ ቦታ ይገባዋል። አላህ እሱንም ትልቅ ቦታ ያድርስልን። አብዬ እኔ I have no words ለሱም ስናገር እህታችን አሚናም ላይክ የሷ ዱዓ እኔ ዱዓ ስታረግ ራሱ በጣም የምታስደስት እህታችን ናትና እሷን በመኖሯ ያንሳታ በጣም ደስ ብሎኛል። አትሊስት እነዚህ ሰዎች እዚህ ጋር ተገናኝተን ላንቺ ህይወት ተገቢውን ሮል በእስልምና ህይወትሽ ውስጥ ስለተጫወቱ ለነሱ ዱዓሽ አይለቱ። እኔንም እህትሽን የኔም ልጆቼን ቤተሰቦቼን ወደ እስልምና እንዲመጡልኝ ዱዓ አድርጊልኝ። ባይሆን እንኳን ፈጣሪ አላህ እንዲ ፕሮቴክት እንዲያረጋቸው አግኝቼ በደንብ የእስልምናው በቴንና ህይወትን እስካሳያቸው ድረስ ዱዓ አድርጊልኝ እንዳትረሺ። ያንቺውን እኔ 4 ወር ታላቅሽ ነኝ፣ አንቺ ታናሽ ነሽ በእድሜ ቁጥር ኡስታዝም ቅድም ሲሉ እንደነበረው እኔ ታላቅሽ ነኝ። እህትሽም ብትሆኚ በእስልምና ግን ገና አንቺ ኒው ቦርን ነሽ፣ አዲስ ህፃን ልጅ ነሽና ለሁላችንም ዱዓ ልታረጊልን ዱዓሽም ተሰሚ ነው። ህይወትሽንም ልኑር ብትይ እስከዛሬ የሰራኋቸው ስህተቶች እንዲሆኜ እንዲገጥሞኝ የምትይ ሁሉ በቃ ተጠቅልሎ ጓን የለም ማለት ነው። አንቺ አዲስ ኒው ቦርን ነሽ። በአላህ ፊት ብትጸልይ የሚሰማልሽ ነው። ከዚህም በኋላ ደግሞ ለሚመጣው ስትራግልሽ ፈተናሽ ማንጋት ትሄጃለሽ ማለት ነው። ፈጣሪ ያለሽ ሰው ነው። አንቺ ሄደሽ ሰላት ብታረግ የሚሰማልሽ ሰው ከዳኝ እንዲገጠመኝ እንዲ ችግር ከላይ አባረረኝ ከላይ ተናነቀኝ የምትሆን የሚተናነቅ የሚጠብቅ ከፊትሽ የሚቆም ከሱ ፊት አንቺ 5 times a day prayer የምታደርሺ አምላክ ያለሽ ሰው ነሽ። አላህ አለሽ። በፊት የምትፈሪያቸው ፍርሃቶች ሞትን ያሸነፍሽ ሴት ነሽና ኮንግራቹሌሽንስ እንኳን ወደ እስልምና መጣሽ። ከጀግኖቹ መስመር ራስሽን አሰልፈሻልና ላንቺም ለልጆች ምሳሌ የምትሆኚ እነሱ አላህ ቤትሽ ገብቶ ሁሉ ነገር የገለባበጠው አምላክ ፈጣሪያችን አላህ ክብር ምስጋና ይገባው። የብዙዎቻችን ጀግና ሴት የምንልሽ የምሳሌ ነበርሽና አንቺም ጀግና ሴት ሆነሽ ለራስሽም ብልጥ ሆነሻል። ሰው ለልጆችሽ ብቻ ሳይሆን ለራስሽም ብልጥ ሆነሻል። because ብልጠቱ ልጆቼ ቢያንስ ፓርቲ ቤት፣ መጠጥ ቤት፣ ድራግ ቤት ምናምን ከሚሄዱብኝ ሙስሊም ቢሆን ይሻላል ብለሽ ነበር። አሁን ግን ነፍሳቸው ወደ ዳነችበት ያንቺንም ነፍስ ወደ ዳነችበት ወደ ቀጥተኛው አምላክ ወደ እስልምና የሚመለክበት ስለመጣሽ ራስሽንም አድነሻል ማለት ነው። ኮንግራቹሌሽን ኦን ዳት። ኢንሻአላህ አላህ ብሎ ደግሞ በጀነት አብረን የምንቆም በአካል ብንገናኝ ሆነ ካልሆነ እንኳን አልጠራጠርም በጀነት ከሚሰለፉት መሃል እንደምንሆን ተስፋ አደርጋለሁና ቀጠሯችንን በዛ ነው የበለጠው። I'm so happy በጣም ደስ ብሎኛል በመስለምሽ። ጥያቄ ካላቸው ሌሎች ሰዎችንም እናካትታለን ወደፊት ኒር ፊውቸር ደግሞ አሁን ገና መስለምሽ ነው። ግሩፖችስ መግባት ከፈለግሽ እነዛ ሀሩን ጋር ሀውለት አለች እዚህ ጋር 620 ምናምን ሰው አለ። በውስጥ ቁርአን መማር ካለብሽ የሚያስፈልጉሽ ነገሮች ካሉ ከነሱ ጋር ትቀጥላላችሁ። ስራ መቀጠርም ካለብሽ ብዙ ልጆች አሉ እንደምትዩ በስራ ኦፖርቹኒቲ cuz ስራ አሳ ማጥመድ ብቻ ሳይሆን ስራን መስራትን ማስተማር ጥሩ ነው ሰዎችና ብዬ ስለማመን ነው። አልহামዱሊላህ ጠንካራ ቤተሰብ አለ። ፎር ናው ግን አንቺ ኦሬዲ ስለምታቂው ህይወቱም ልምምድ ስላለሽ ኪፖን ወደ እስልምና መንገድሽ ላይ በደም ጠንክሪ ይላለው የኔ ምክር ነው ይሄ። ኢንሻአላህ ወደፊት ደግሞ የበለጠ ብዙ ሰዎችን ጎረቤቶችሽን ቅድም ገፉኝ ምናምን የምትያቸውን ሰዎች እንዳለ የምትማርኪ ጠረንሽ
እቺ ሙስሊሟ ሴት ገነት የምትበላው የሆነችው የጠፋባት የተደነጋገረችው እዛም እርዱኝ እዚህም እርዱኝ እዛም እርዱኝ የምትለው ሳትሆን በእግሯ ቆማ እኔ የምችል የጀግናዎች እናት ማሳያ ናት የምትለውን እንደምትመጣ አልጠራጠርም። እንዳልሽው መልቲ ታስክድ ስኪል ሊሆንሽ ሰው ነሽ። አላህ ደግሞ በዛ ላይ በሚሰሩ ሰዎች ላይ ከዚህ እስልምና የሌዚ ቦታ አይደለም ደስ የሚለው የጠንካሮች ለሚሰሩ ለሚበረቱ ግን የሚያበረታ ቦታ ነውና ትክክለኛ ቦታሽን አግኝተሻል። አላህ ይጠብቅሽ ከሁሉ ነገር በላይ ያው የምንዋደደው እኔ የምወዳችሁ እኔ ፈጣሪ አንድ አላህ ብዬ አምኜ እሱን ስለወደዳችሁልኝ ነው ማናችሁንም ወዳችሁ እውነት ለመናገር ከዚህ ሌላው እንዳለ እንትን ሰው አይደለሁም እኔ ማንንም ነፃነቴን የሚገድብብኝ ምናምን ሰው ስላልነበርኩት በዛ ነፃነት ውስጥ እንደፈለኩኝ የለቀቀኝ እንደፈለኩኝ ነፃ ያደረገኝ አምላኬ ስለሆነ በእኔ ህይወት ውስጥ ማንንም ኃላፊነትን የማይወስደው ከፈጣሪ ውጭ ከዚህ ያንን አሳይቶኝ መስክሮልኝ የመጣው ብደገፍ ማንንም ላይ አልደገፍም። አመሰግናለሁ። አዎ ሰዎች ሮል ተጫውተዋል። አዎ ከምስጋናው ግን ትልቁ በላይ ፈጣሪ ነውና የፈጣሪን ቦታ ለማንም አላጋራም። እሱን ፈጣሪን ደግሞ ለወደዳችሁልኝ መታችሁ ምስክርነት ለምትሰጡልኝ ለምታደርጉት እንዳለ ለሁላችሁም ማለት ነው በጣም ነው ማመሰግነው። አላህ ይወደዳችሁ፣ አላህ ይወደዳችሁ። በጣም ነው ማመሰግነው። ጥያቄ ካላችሁ ገብታችሁ መጠየቅ ኮንግራቹሌሽን ማለት ትችላላችሁ። እዚህ ጋር ግን ገንዘብ ማሰባሰቢያ ምናምን ካላችሁ አልፈቅድም። በውስጥ ገብታችሁ ሰፖርት ማድረግ ግን ትችላላችሁ። አመሰግናለሁ። ጨርሻለሁ እኔ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. وعليكم السلام ورحمة الله وبركاته. زهرو እህታችን እንግዲህ ኮንግራቹሌሽን ሱብሃንአላህ የምጠብቃት ሴት ነበረች። ጠንካራ ሴት ናት። አላህ ሱብሃነሁ ወተዓላ ይጨምርላት። የምር በጣም ነው ደስ ያለኝ ስለሰለመች። አላህ ጽናቱን ይስጣት። በጣም ጠንካራ ናት። ለመጠየቅ በጣም ዝግጁ ናት። በዛ ላይ ደግሞ ያላት በጣም ሁሉ ነገሯ ደስ የምትለኝ እናት ናትና ልጆቿንም የምታጠነክር እና በሁሉም ነገር ፉል የሆነች ሴት ናት። አላህ ይጨምርላት። አላህ ጥንካሬውን ይስጣት። አላህ የተሻለ ሴት ያድርጋት። ከዚህ በላይ ደግሞ አውቃ የተሻለ የምትሰራ ያድርጋትና በጣም ነው ደስ ያለኝ እውነት ሱብሃንአላህ። ይሄ ድመየሽ አላህ ሱብሃነሁ ወተዓላ የፈለገውን ይመራል እና ያው እንተጋገዛለን በኢዝኒላህ። አላህ ሱብሃነሁ ወተዓላ ጽናቱን ይስጥሽ፣ አላህ ያበርታሽ፣ የተሻለ ሰው አላህ ያድርግሽ ሀቢበቲ። እና በጣም ደስ ብሎኛል እህታችን ስለሆንሽ እናታችን ስለሆንሽ አላህ ይጨምርልሽ፣ ከፍ ያድርግሽ፣ የተሻለ ሰው አላህ ያድርግሽ። እና የእውነት በጣም ደስ አለኝ። ታውቂያለሽ አንዳንድ ጊዜ የሆነ ይጠፋል መሰለኝ በጣም ደስ አለኝና የጠፋብኝ የምለው እና አላህ ጽናቱን ይስጥሽ የኔ እናትዋ። ወላሂ በጣም ደስ ብሎኛል ሀቢበቲ። አላህ ያቆይሽ፣ ከፍ ያድርግሽ የምር እና ኢንሻአላህ እናጠነክርሻለን እኛም በምንችለው አቅም። አላህ ያበርታሽ ሀቢበቲ። ወይ ስለዚህ ሁላችሁም የሁላችሁም እጅ አለ እኔ ላይ ማለት ነው። አዲስዬ ቅድም እንዳለችው ያው ዛሬ ላይ ተቸግር ያለው እርዱኝ የምል ቢሆንም ነገ ላይ ደግሞ እምረዳ ብዙ ነገር ማደርግ በተለይ ደግሞ እኔ አሁን ዱንያ አታስጨንቀኝም። በቃ አሁን እኔ ዛሬ ላይ ምናልባት ትላንትና ልጆቼ ሰልመው እንዳይራቡ ይሄ ረመዳንም ስለነበረ ልጆቼ እንትን እንዳይሉ እል ነበረ። ዛሬ ላይ ግን በቃ እንራባ አብረን ችግር የለውም። መራብ ከሆነ ምንም ችግር የለውም። ግን ምንድነው ሀይራችን ተስተካክሏል። ሀይራው ከተስተካከለ ዱንያው ምን እንትን አላት? በቃ ምንም እኮ ነው። እንደምንም ብለሽ ምንም ሆነሽ እንዴ እቺ ምድር እኔ ዛሬ ከናንተ ጋር አሁን እዚች ጋር ሻዳይ ተቀብዬ እናንተ ደስተኛ ሆናችሁ እኔ ደስተኛ ሆኜ ማደሬን አላቅም እኮ። ግንስ ባልፍ ራሱ ሀይራይን አስተካክያለሁ በቃ። ስለዚህ እኔ የሚያሳስበኝ ነገር አሁን ሀይራው ነው እና ያው ከዚህ በፊትም ሆነ አሁንም በንግግሬም ካስቀየምኳችሁ ግን አፉ በሉኝ። ብዙም ንግግር አልችልምና ጊፍተሮችም ለሰጣችሁኝ ጊፍት እውነት ጀዛካላ በጣም ነው የማመሰግነው።
ጀዛካላ ተባረኩ። ያው ብዙ ልጆች አንዳንድ ነገር ማለት ቢችሉ እያሉ ስለሆነ ይሰከይ ከልጆች ማል ያለሳለ ካሉ ከልጆች ማል ምን እንደተሰማቸው የእነሱን ደስታ አንቺ ስታካፊኝ ነበርና የአንቺን ደስታ ደግሞ እስቲ ካሉ ትንሽ ቢያጋሩን እየተባለ ነበርና መልካም ፈቃዳቸው ከሆነ አንዳንድ ነገር ቢሉ። ካዶ የለችም ኢንቲሳር አለች። ነይ ኢንቲሳር ናት። እንደውም ደስታዋ ቅድም በቃ ማውራት ሁሉ እስኪያቅተኝ ድረስ እየተጠመጠመች ስትስመኝ ነበረ። ነይ ኢንቲሳር ነይ አውራቸው ቤተሰቦች። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ ኢንቲሳር? እስቲ ደስታሽንና ሁኔታዎችን ትንሽ ብትገልጪልኝ። እኔ እንጃ እኔ ከምር መናገር ራሱ ያቅተኛል። እንዴት ደስ እንዳለኝ ከምር እስካሁን ድረስ ራሱ የሆነ ምን ልበልሽ ብቻ ጸጥ ብዬ ያየኋት እየሳኩኝ ነው። በጣም ደስ ብሎኛል። አሁን ከምናገረው በላይ በጣም ደስ ብሎኛል እና በቃ ምን እንደምል ራሱ እኔ እንጃ። ብቻ ለሁሉም ሰው አላህ ሂዳያውን ይስጥ። በቃ በጣም ደስ ብሎኛል። በጣም ደስ የሚል ስሜት ነው። ዋው በጣም ደስ ብሎናል። እኛም አንቺ እህታችን ስለሆን እናትሽም የኛ እህት ስለሆነች ኤቭሪዋን በጣም ደስ ብሎኛል። ቤተሰቦቻችሁ በጣም እድለኞች ናችሁ። አላህ ይጠብቃችሁ። ያው እርስ በርስ እየተሳሰራችሁ እናንተ ጋር ራሱ ያለ ሞቅ ያለ ቤተሰብ ሆናችኋልና ደስ የሚል ነገር ነው። አልহামዱሊላህ for Deen of Islam አልহামዱሊላህ for all of your family ወደ እስልምና የመጣ እድለኛ ልጆች ናችሁ። እናንተ እናታችሁ ወደ እስልምና መጣላችኋለች እና እናንተ ዱዓ ነውና የእናንተ ዱዓ ደግሞ ከዚህ በላይ ነገ ብዙ ነገር ስለምታደርሱ ፎከስ እዛ ላይ እንድታደርጉ ዱዓችሁ ላይ እንድትበረቱ አድቫይዝ አረጋችኋለሁ እና አመሰግናለሁ። ኢንቲሳር አላህ ያሳድግሽ፣ አንቺንም አላህ ይጠብቅሽ። አሜን አሜን። 2 ደቂቃ ይሰጠኝ ከመውጣቴ በፊት። ኦኬ ኡስታዝ ቀጥል። መቼም አንቺ ጎልደን ስታር ወርቃማ የሆንሽ ልጅ ነሽ። አረቦቹ የሚሉት ንግግር አለ ነጅመን ሐቢ ይላሉ። እንደ በቃ አንዳንድ ከኮከቦች መካከል ደምቆ የሚታይ ኮከብ አለና አላህ ይጨምርልሽ። በመጀመሪያ ሌሎቻችንንም አላህ ያግራልን፣ እህታችንንም አላህ ያጽናት። በነገራችን ላይ የእስልምና እናትነትን ብቻ ሳይሆን በመጀመሪያ እናትነትን ፓራሜትሩን በጣም ሰቅላው ነበር። እህታችን ሰቅላው ነበር የእናትነት ጥግ የት ድረስ እንደሆነ መጀመሪያውኑ ነው የምላችሁ። there is no one የሚቆጣ የሚበሳጭ እንጂ እናትነትን በዚህ መልክ አስፍቶ ለሴት ልጆቹ ገና እኔ ስትመጣ ትዝ ይልሽ ከሆነ አንቺ ቤት ስናወራ በቃ የሰበስ ያሰራት ነገር ከጀርባ ያለ ነገር እንጂ ነገሮቿ ቀላል እንደሆኑ ይታወቅ ነበር። እናት ለልጆቿ የመረጠችውን ሳትቀበል እንደማትቀር ጀስት 100% አምን ነበር። ግን እድሜ በኛ እጅ አይደለም በአላህ እጅ መሆኑ ያሰጋ ነበር። የማታ እንደተባለው ነገሩ ሁሉ ሆኖ እንደዛ ነው። ውዴቴ ይሄን ያወጣሁልሽን ስም የምትወጁ ከሆነ ከዚህ በኋላ እኔ እርሶን ስጠራ ነጅመቲ ዳሐቢ ነሽ። አንቺ አሁን በቃ ወርቃማ ኮከብ ነሽ። የምትናገሪያቸው ነገሮች መስመር አይለቁም። ሰዎች ከመስመር ሊወጡብሽ ሲል የምትመልሽበት መንገድ በጣም ጥሩ ነው። አላህ ይጠብቅሽ። አላህ ኢልምን ይጨምርልሽ። አላህ ደረጃሽን ከፍ ያደርግልሽ። ይሄ ደረጃ ነው። ከዚህ የተሻሉ ደረጃዎች በዱንያ ያሉት፣ ከዚህ የተሻለ ደረጃ ደግሞ የሚቀጥለው ዓለም ላይ አለና ለዚህች እናት ምን ቃላት ይኖረናል? እናትነት በቃ በተግባር የተገለጸባት እናት ናት። ቀጥሎ ደግሞ ቅድም የተናገረችውን ቃል መስማት እፈልግ ነበር። እኔም ጠይቂያት ነበረ። ከራሴ ላይ የሆነ ነገር ተነሳልኝ፣ ከትከሻዬ ላይ ሸክም ቀለለኝ። ይሄ ኤቭሪዌር whenever you revert to Islam, whenever you accept the truth የምታገኙት ነገር ነውና በዚሁ አላህ ያጽናት። ለኛም ዱዓ ታድርግልን። እንግዲህ አዲስ እንኳን የ4 ወር ልጅ ናት፣ ገና ዳዴ እያለች ነው። እኛ ኢስላም ውስጥ እንግዲህ 20 ዓመት ረጅም ነው፣ በጣም ረጅም ነው። ግን የሁላችሁም ታናሽ ነኝ፣ ምናልባት ነቢሎን በልጥ እንደሆነ እንጂ ገና ጎረምሳ ነኝ ብዬ ነው ራሴን የምገልጸው። አሁንም ልድገመው፣ አንቺ ታናሽን አግብተሽ ነው የምለው ባለቤቴን። እኔ ሕፃን ልጅ አግብተሽ እየኖርሽ እላታለሁና ገና ያንግ ነን፣ እንሰራለን፣ ኢነርጂ አለ። እህታችን በሁለት እግርሽ ትቆሚያለሽ፣ እኛ አይደለንም የምናቆምሽ።
አቋምሽ ጌታሽ ነው። አለምንም ጥርጥር በሁለት እግር ማቆም አይደለም ጀነት ማውረስ የሚችል ሰው ነው። ከተጠየቁት ጥያቄዎች ውስጥ ያልተመለሰው ስምሽን አልቀየርሽውም የሚለው ነው። አዎ እንዲሆን ፈልገን ነው። በነገራችን ላይ እኔ ስሜን የተውኩት ሆነ ብዬ ነው። ብቻውን ራሱ ዳዕዋ ስለሆነ በየደረስኩበት ቦታ ጥያቄ በር እንዲከፍትልኝ ስለምፈልግ መታወቂያዬን ያዩ ሰዎች በአካል ስታየኝና ስሜን ስትሰሚው አንድ አይደለም። እኔ በቃ ሪቨርትድ ነው ብለሽ አታምኚም። ብዙ ቦታ አንተ እንኳን አውቀ ነው እንጂ ማሊያ ገልብጠን የመጣው እንጂ አንተ እስላም መጀመሪያም እስላም ነበር ይልሻል ሰው። ከዛ በኋላ ስምሽን ከሰማ በኋላ ኋይ የሚል ጥያቄ ይጭርበታል። በጣም የምፈልገው ፓርት እሱ ነው። a person who is ዮሐንስ but a Muslim ፊት ለፊት የምታየው ሌላ ሰው ነው። አይዲ ካርድ ወጥቶ ፌደራል ይጠይቅሻል። አይዲሽን ካየ በኋላ ባንክ ትጠየቂያለሽ። እንደዚህ አይዲ በሚጠየቅ ቦታ ትሄጂና ወንበር ተሰጥቶሽ ጥያቄ በጣም ስለሚፈጥር ሪሊ ብለው ይጠይቁሻል። ያን እንፈልገዋለን። ስም በራሱ ዳዕዋ ነው። አህለል ኩፍር እኮ ተጠቅመውበታል። ከኛ እንደው አላህ ጠጥሎባቸው ወደዛ የሄዱት ሰዎች ከነስማቸው እንዲቀመጡ ይፈልጋል። ለምን? ከየት እንደመጣ ያሳያል ስሙ። አህመድ ተብሎ የከፈረ ሰው እኮ ታገኛላችሁ። መሐመድ ተብሎ አላህ ይዘንልን። አላህ ሀቲማችንን ያሳምረው። የመጨረሻ ሰዓቴ ነው፣ የመጨረሻ ንግግሬ ነው። የአዲስ ቤትን ዛሬ ሳሎኑ አልቀረኝ፣ ጓዳው አልቀረኝ፣ ዝም ብዬ ዘው ብዬ ተቆጣጥሬዋለሁ። እንግዲህ አባት ሲኮን እንደዚህ ነው። ለአላህ ብዬ ሁላችሁንም ወዳችኋለሁ። በተደረገው ነገር እጅግ በጣም ደስ ብሎኛል። ክበሩልኝ። a new generation is coming soon። አዲስ ትውልድ እየመጣ ነው። የሪቨርት ማዕበል እየመጣ ነው። እንደ ሱናሚ ነው የምንመጣባችሁ። ልጆቻችን ይመጡባቸዋል። ለማስተናገድ ለመከደም በእያንዳንዱ መንገድ ላይ ከጎን ለመቆም መስተካከልና መጠበቅ የኛ ግዴታ ነው። በተናገርኩት ነገር ሙሉ ለሙሉ እውነት የሆነው ሁሉ የጌታዬ መምራትና የነብያችን አለይሂ ሰላቱ ወሰላሙ ሱና ነው። اللهم صل وسلم على سيدنا محمد። ከዛ የተረፈው ነገር ደግሞ ራሳቸው እየተራቡ ለኛ ዳቦ ያገመጡ ወተት እያጠጡ በገጠር ተቀምጠው እጃችንን ይዘው እዚህ ደረጃ ላደረሱን የገጠር መሻይኮች በተለይም ለዳናው ሸህ አላህ ይርሃማቸው ከሚወዱት ከነብዩ ጋር አላህ ያቀማምጣቸው የደከሙብን እነሱ ነን። ከኛ የሆነ ምንም ነገር የለም። መጥፎ ነገሩ በአጠቃላይ የራሴ ነው 100%። አላህ ይዘንልኝ። በዱዓችሁ አግዙኝ። ያስቀየምኳችሁ ሰዎች በዱዓችሁ በርቱ። እህቴ ደግሞ እነዛ አዛም ያደርጉሽ ሰዎች ላንቺ ቤትሽን ስትገነቢ ድንጋይና ሲሚንቶ አሸዋና ብሎኬት እያቀረቡልሽ ነው እንጂ አንቺን እያጸኑሽ ነው እንጂ እያገዙሽ ነው እንጂ እየጎዱሽ አይደለም። የሚያሳድዱሽን ውደጂ። የጠሉሽን አንቺ ተለውጠሽ ፍቅር ሆነሽ እንደ ፀሐይ ወጣሽ የምትደምቂና የምትሞቂያቸው አላህ ያድርግልኝ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚሁ ክብርት ንጁም ይፍቀዱልኝና ልውጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዚና ዛሬ ውለናል፣ ደስ ብሎኛል። አብረን ነው ያልነው። እንደዚህ ልመድቦት ነው የምንለው። አሰላሙ አለይኩም አህመድ ወንድሜ። ትንሱም ጠፋ ብሎ ነበር። ስሚዞም አይቻለሁ። አይታችን ቃል እናቷ ካስታወስካት፣ ለነገሩ አህመድ ያስታውሳታል። እሷ ወደ እስልምና መጣለች እና እሷን ኮንግራቹሌሽን እያልናት ጥያቄ ካላችሁ ወር ስሜታችሁን መግለጽ ብትፈልጉ ኦልሞስት 15 ደቂቃ አለና በ15 ደቂቃ ኡስታዝዬ መሄድ ይችላሉ ወይ? ሁሉ ጊዜ እኮ በጣም መተናነዘው ቁጭ ዝም ካልኳቸው ይቆያሉ እና አላህ ይጠብቅልኝ ኡስታዝዬ። ቴንክ ዩ ፎር ካሚንግ። መሄድ ይችላሉ። ኦኬ ሶ አንድ ለሰዎች ጥያቄ ካላችሁን ቀጥልና ከዛ በኋላ እኔም ወደዚህ በትንሿ ሱቅ እንገናኛለን። እህታችንን ቃልን አበረታቷት ለማለትም ወደው ነገር ያው እንዳለችው ነው። ኦኬ እንዳለችው ነው። እኔ ቤት እንትን ባይፈቀድም እናንተ ሰፖርት አድርጓት። ኦኬ የሰለመን ሰው በውስጥ ማድቫይዞች በተለያየ ስለመጣልኝ እኔ ቤት አይደረግም። የሰለምቶችን ታሪካቸውን ደጋግሞ መተው እንዲነግሩን እንድንናፍቅ ስለሚያደርገን የእርዳታ ሰረሞኒ እዚህ አናደርግም። እሱን አንደርስታንድ እንዳረጋችሁኝ ተስፋ አደርጋለሁ። ለማከላከል ሳይሆን just keep it በውስጥ አርጉት። እስልምና በገንዘብ የሚሸጥ መስሏቸው ብዙዎችን ፖለቲካ መናፈሻ አልፈልገውም። ግን
you can do it ማጠንከሪያ እንዴት እንደ አሳ እንደሚ like how to fish ማሳየት ትችላላችሁ የበለጠው ማለት ነውና አንድ ሁለት ሰዎችን እናስገባና ኮንግራቹሌሽንስ እንበልና በኋላ ላይ ምናልባት በትምርትና በምናምን ሰዓታችን እንገናኛለን ደስ ብሎናል it's just so amazing today የሰማሁት ነገሮች በጣም ደስ ነው ያሰኙኝ አሰላሙ አለይኩም በለኝ አህመድ ትንሽ ወንድሜ I missed you bro ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የጀማ ደህና ናችሁ አልহামዱሊላህ እንዴት ነህ ደህና ነህ አልহামዱሊላህ እቺ መጠፋፋት ምናምን በስቷል አሁን እቺ ነገር የክላስ ነገር እየሰራህ እንደሆነ ስለማቅ ክላስም ማለቂያው ሰዓት ያ ክላስ ነገር ትንሽ ቢዚ አድርጎኝ ነውና እንጂ አረፍ ስል ምናምን ድንገት ምናምን አያቸዋለሁ ከታችሁኝ በርግጥ እኔ ማን ነኝ የሚለውን አላስብም ፕሮባብሊ አንድ ጊዜ ልጆቿ ምናምን ሰለሙ የተባሉት ከሆነ ምናልባት የሰማው መሰለኝ ካልተሳሳትኩኝ ከይቅርታ ጋር እንግዲህ አላህ ያጽናላት ዋናው ነገር እንግዲህ ዘለበቱ መያዛ ነው አምላካችን አላህ ሱረቱል በቀራ ምዕራፍ 2 ቁጥር 156 ላይ በጣዖት የሚክድና በአላህ የሚያምን ለእርሱ መበጠስ የሌላትን ዘለበት ጨበጠ ብሎ ተናግሯልና መበጠስ የሌላት ዘለበት እቺ ላኢላሃ ኢላላህ የምትለው ነው ጣዖትን ክዳችሁ አላህን እንደ አምላክ መያዛችሁ ላኢላሃ ኢላላህ የሚለው ዘለበት ነውና እቺ መበጠስ የሌላትን ዘለበት ጨብጠዋል ከታቻለ እቺ ዘለበት ምንድነው ጥቅሟ ከተባለ ከታቻለ ከዚህ ይሁን የሆነ የሰው ልጆች እንዳለ የገሃነም አፋፍ ላይ ናቸው የሰው ልጆች እንዳለ ማለት ነው የገሃነም አፋፍ ላይ አምላካችን አላህ እሱን እንዲገዙት ከፈጠረ በኋላ ተሻለ ለዛ ዓላማ ከፈጠራቸው በኋላ አሁን እሱን በመገዛት ውስጥ ተሻለ እሱን በመገዛት ውስጥ የምታገኙት እቺ ዘለበት ከገሃነም አፋፍ ታደናቸዋለች የሰው ልጅ እንዳለ ገሃነም አፋፍ ላይ ነውና ከዚያው ከገሃነም አፋፍ ወደሚያደናችሁ ዘለበት ሂዱ ነው ጥሪያችንም ያ ነውና ዋናው ነገር መያዙ ያ ነው እንግዲህ ማን ቃል ላ ኢላሃ ኢላላህ ወኸረጀና ብሎ ተናግሯል ሰለላሁ ላ ኢላሃ ኢላላህ ያለ እንዳለ ጀነትን ገብቷል ብሎ ተናግሯል ሰለላሁ እና ዋናው ነገር ያ ነው አላህ ጽናት ይስጣቸው ያው ጽናት ነገር አምላካችን አለ በጣም ብዙ ቦታ ሲናገር እነዚያ ያመኑና ከዛ በኋላ ይናገርና ይስተቃሙ ይላል የጸኑ ወይም የቆሙ ይያል ይናገራልና ዋናው ነገር ጽናት ነው መዳረሻው የሆነው ጀነት ጋር እስክንመጣ ድረስ ሁላችንም ጽናት ያስፈልገናል በያዝነው ነገር ላይ አላህ ጽናት ለማለት እፈልጋለሁ ያ ነው እሺ ቀጥሉ ሌሎቻችሁ ኦኬ እሺ ላውራና ልብረድ እኔ በጣም ደስ ብሎኛል ግን የምር አስለቀሰችኝና ይዛልክ ሲባል ቢሰማ ብያሰብኩ ብሩኬን ወላሂ አንቺ ያለው ሁሉም ታያቸውና ለብሩኬ ዱአ አድርጊለት ወላሂ እኔ እምባዬ ነው የመጣው ቅድም መናገር አልቻልኩም ይሄን ነገር ቢሰማ ምን እንደሚከሰት ሳስበው እሱ ምን እንደሚያደርግ ሳስበው ወላሂ ውስጤን ጨነቀኝና እሷ በይበልጥ ታውቀዋለች እንግዲህ አላህ ያጽናችሁ ሁላችሁንም ላይ ደስ ብሎኛል በጣም ዛሬ ኢሞሽናል ሲሆን ሲናፍቅ የዋለው ቀን የሰለምቴዎች ታሪክ እሱ መስማት በጣም አዲክትድ ሆኗልና ኢሞሽናል ሆናል የተባለው ልጅ አላውቀውም እኔ ግን አምግላድ ጥሩ ስራ ሰርቶ ማለፍ እንደዚህ ሞቶም ቢሆን አትሊስት በጣም በሰዎች ላይ ኢምፓክት ማሳደር ደስ ይላልና እሺ ማናቃቸውን ሰዎች እንትን እንበልና ቁርአን ሰምተን እንበተናለን አልከማል ሰላም አለይኩም ከማል ትናንትና የተዋወቅነው አባታችንም እንዴት ዋሉ ሰላምታችሁና ደስታችሁን አጠራ አድርጉትና ቁርአን እንስማና እንበተናለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ጀዛኩሙላሁ ኸይራን በጣም ደስ ብሎኛል አዲስ ስላስገባሽኝ እኚህን እናት በጣም ሎንግ ታይም ነበር ስከታተላቸው ሲሰማቸው የነበርኩኝ አንቺ ቤት ውስጥ ማለት ነው የእርሳቸው ልጆች እስልምናን ሲቀበሉ ምን ያህል ሰፖርት ለልጆቻቸው ሲያደርጉ እንደነበሩ ምን አይነት ጥሩ እናት በጣም ሆፕ ነበረኝ እኚህ እናት እስልምናን እንደሚቀበሉ በውስጤ በጣም እርግጠኛ ነበርኩኝ በጣም ጥሩ እናት እንደነበሩና አይ ሪመምበር ልጆቼ
ስማ የልጃቸውን ስም ሜንሽን አርግቶ ይከሊት እንደዚህ እምብርቷን አሳይታ ትሄድ የነበረችው እስልምናን ከተቀበለች በኋላ እንደዚህ ተሸፋፍናልኝ ስትሄድ በጣም ደስ ብሎኛል ብሎ ተናግሮ ነበሩ። የሆነ ጊዜ ማለት ነው። እዛኔ ነበር ያወቅኩኝ እኚህ እናት ወደ እስልምና እንደሚመጡ ማለት ነው። ወላሂ ብቻዬን ያለቀስኩኝ መኪናዬ ውስጥ ቁጭ ብዬ እያዳመጥኳቸው እርሳቸው ሜቢ በእድሜያቸው ከኔ በታች ሊሆኑ ይችላሉ ያከበርኳቸውና እርሳቸው ያልኩኝ ክብር ስለሚገባቸው ነው። ክብር የሚገባቸው እናት ናቸው፣ እንደ እናትነት ማለት ነው። በጣም ነው ደስ ያለኝ ወላሂ I don't have no words ቃላቶች ያጥሩኛል እንዴት ብዬ የዛሬን ደስታ እናቴ ዛሬ የሰለመች ነው የመሰለኝ። እኔ በእስልምና ነው ተወልጄ ያደግኩኝ። እንደምንቀናባችሁ ግን ታውቃላችሁ። እስላም ያልነበራችሁ በእስልምና ያልተወለዳችሁ ካደጋችሁ በኋላ ወደ እስልምና የምትመጡ ሰዎች እኔ ሰለምቴ ነኝ የምትሉ እስልምና ውስጥ የነበረን እስልምና ላይ የተወለደን ሰዎች እንደምንቀናባችሁ አታውቁም ይሆናል። ግን በጣም ነው የምንቀናባችሁ። ለምን? አንቺ የ30 ምናምን ዓመት ልጅ ነሽ ፎር ኤግዛምፕል አዲስ ዓለም ማለት ነው። እኔ 30 ምናምን ዓመቱን አላህ ይጠይቀኛል እስልምና ውስጥ ነብዩ መሐመድን ሰለላሁ ዐለይሂ ረቢ አለይሂ አውቄ ቁርአንን ቀርቼ እስልምና ውስጥ ተወልጄ አድጌ በጣም ብዙ ነገር ማለት ነው ገና ከአላህ ጋር እተሳሰባለሁኝ። አንቺ ግን ከሰለምሽ ቀን ጀምሮ ነው እንጂ ያን 30 ምናምን ዓመቱን አላህ ይቅር ብሎሻል። ለዚህ ከሰለምሽበት ቀን ጀምረሽ ከኔ ትበልጫለሽ። አንቺ ንጹህ ነሽ። እኔ ግን በብዙ ነገር የሚጠብቅኝ ብዙ ጥያቄዎችና ብዙ መልሶች በአላህ ፊት የሚጠብቀኝ ሰው ነኝ። ለዚህ ነው እኚህን እናት እኔ አደራ ልላቸው የሚፈልገው ፕሊዝ እናቴ እህቴ ዱዓ አድርጊልኝ። አንቺ ንጹህ ነሽ። ዛሬ ነው የሰለምሽው። ከዛሬ ጀምሮ ነው ከአላህ ጋር የምትተሳሰቢው። ከዛሬ ጀምሮ የምታደርጊው ነው መጽሐፍሽ ላይ የምጻፍብሽ። እስከ ዛሬ የተጻፈብሽ ነገር ተሰርዞልሻል እስልምናን በመቀበልሽ ማለት ነው። ይሄን በእስላም እኔ ስለማውቀው እቀናብሻለሁ፣ እለምንሻለሁ ዱዓ አድርጊልኝ። ለአላህ ብለው የተዋደዱ ሰዎች አንተዋወቅም። አላቅሽም፣ አታቀኝም። አዲስንም አላቃትም፣ አታቀኝም። አላህ ግን ምንድነው ያለው? ለአላህ ብለው የተዋደዱ ሰዎችን ይጠራቸዋል በሱ ፊት አላህ የቂያማ ቀን ማለት ነው። ሰዎች ባጡበት ቀን፣ ሰዎች ጥላ ባጡበት ቀን አላህ ይጠራቸዋል። ምን ብሎ? ኢነል ሙተሐቡነ ለጀላሊ አልየውመ አድሉ ፊ ዲሊ የውመ ላ ዲሉ ኢላ ዲሉ። ለኔ ብሎ ለኔ ብቻ ብሎ የተዋደዱ ሰዎች የታላችሁ ዛሬ ጥላ በሌለበት ቀን እኔ ጥላ ስር ግቡ አብራችሁ ብሎ ይጠራናል። አላህ ጀነት ውስጥ ሰብስበን በጣም ደስ ብሎናል። እኔ ማንኛ ያልሽው እህቴ ልጆችሽ እንኳን ደስ አላቸው፣ እንኳን ደስ አላችሁ እላችኋለሁ። ሁላችሁም እንኳን ደስ አላችሁ። እንወድሻለን። ቴንክ ዩ ሶ ማች። በጣም ደስ ብሎኛል። ጀዛኩሙላህ ኸይር። አላረዝምት ችግር የለውም ጨርሰናል። አላህ ያክብራችሁ ገንዬ። ያው እኔ ስጦታዬ ለምወዳቸው ሰዎች ብዙ ጊዜ ከተመለሽ ቁርአን ነውና ሳሊህ አለ ቁርአንን እንትን ሌሎቻችሁ ኦሬዲ እኛ ጋር አዛን ስላለ ፎሎ አድርጓትና በውስጥ ደስታችሁንም ፍቅራችሁንም መቀጠል ትችላላችሁ። ኢንሻአላህ ደግሞ ወደፊት እንገናኛለን። ምን ደረጃ እንደደረሰችም ከናንተ ማብራችሁ አከጎናችሁ
ሆናችሁ እቅፍ ድግፍ እንደምታረጓት አልጠራጠርም። ትልቅ ኮሚኒቲ ውስጥ የመጣችሁ ቤተሰቦች እንኳን ከዚህ በላይ ብዙ ነገሮች ሳትሰልም ለልጆቿ ብላችሁ ብዙ ነገር አድርጋችኋልና ላደረጋችሁትም ደግሞ አላህ ሁሉ ነገር ይክፈላችሁ። ስላየሁም ነው እንደዛ ስብስብ አድርጋችሁ ረመዳናቸውን አምሮባቸው እንዲጾሙ ልብሶቻቸው እንዲያምርባቸው መጽሐፎቻቸው እንዳይጓደልባቸው ላደረጋችሁ ለልጆቿ አሁን ለሷም ደግሞ ከጎኗ ተቸግሬያለሁ አይ ቲንክ ስትል ሰምቻታለሁ ከስራ ተባረሬያለሁ ወደ እስልምና መጥቻለሁ እርዱኝ የሚል ጥያቄ ማንስታለች በውስጥ ሪስፖንድ አድርጉላት እናመሰግናለን እኔ ግን ስጦታዬን ቁርአን ነውና ሳዲ ካለ ወይ ሌላ ሰውም ካለ የኔ ስጦታ እንኳን ወደ እስልምና መጣሽ በሚል ቁርአን ጋብዝሻለሁ ማለት ነው አለሽ ቃልዬ አጭራያ ልቅራ አጭራያ ነሱን ኔትወርኬ በጣም አዛል ያረገኝ ስለሆነ አንዋር አለ አለ ኦኬ እንትን በልሽ ተመቀም የሚችለው መማር የሚችለውና በቃ ስለዚህ ብዬ ያለውን ነገር ያው ከራሴ ጋር ብዙ ነገር አወራው እኔ ማንኛ አልኩኝ እኔነቴን አገኘው እኔ የአላህ ባሪያ ነኝ በቃ ስለዚህ አላህ ወደ ፈጠረኝ እምነት መልሶ ወፍቆኛል ማሻአላህ የሚገርም ነው አላሁ አክበር የሚገርም ነው ላይክ I have no words በጣም ጎበዝ ነሽ ነኝ እንደዚህ አይነት ነገሮችን አናስተውላቸውም ላይክ እንዳልኩሽ ነው ብዙዎቹን አብረሽ ከልጆች ጋር ስለ እስልምና እየተማርሽ ስለነበረ ደባስቱ ማንት ስለ እስልምና ያወቅሻቸውን ነገሮች ብታካፊን ሞር ደስ ይለኛል ያው ክርስትናውን እንዳልሽው በመጠይቂያቸው ጊዜ አንድ ጥያቄ ነበረኝ ብለሽ ያልሽው ነገር ምንድን ነበር አንዴ ስንገናኝ አንዲት ጥያቄ ቀርታኛለች እሷ ያልሻት ጥያቄ ምን ነበረች ክርስትና ነው በክርስትና እቺ ነበረች በቃ እቺ ነበረች ጥያቄ አንቺን እኔ ልመልስልሽ ስትኝ አይ አንቺ እንኳን የምታውቂው አይደለም ወይ ደግሞ ላትመልሽልኝ ትችያለሽ አላልኩሽም እቺ ነበረች በቃ እቺ ጥያቄ ነበርሽ ለምንድነው አሁን ያልኳት ማለት ነው ለምንድነው ሴት ልጅ ከወለደች በኋላ ከነ ልጇ ሙስሊም ነሽ የምትባለው ከዛ በኋላ ከክርስትና በኋላ ነው እምነትም ይኖራት ስለዚህ አባ ይሄንን ነገር ለምንድነው እቺን ነገር መልስ ስጡኝ ልጁም ሲወለድ ሙስሊም ነው ከተባለ እኔም ደግሞ ስወልድ በመውለዴ ሙስሊም ከሆንኩኝ ታዲያ ስፈጠር ሙስሊም ነበርኩኝ ማለት ነው ስለዚህ ለምንድነው የምትለዋን ነገር ነበረ እንትን ያልኩትኝ ያው በቂ ማብራሪያ አልሰጡኝም ምክንያቱም መልሱን ራሳቸው ማያውቁትም ያው የራሳቸው እንትን ነው ብቻ ለኔ በራሴ መንገድ ወደ ቀጥተኛው መንገድ መመራበት ጥያቄ ሆናልኛለች ብዙ ጥያቄዎች ነበሩኝ ያው ጠይቄያቸዋለሁ የተመለሰም አለ እርግጥ ነው የተመለሰም አለ ያልተመለሰም አለ በደፈናውም ደግሞ የሆነ በቃል አይደለ ጥያቄን በጥያቄ ወይ ጥያቄን በማወናበድም የተመለሰልኝ አለ ማሻአላ ብቻ እኔን ወደ ቀጥተኛ መንገድ የሚመራኝ ሆኗል ሁሉም ነገር የልጆቼ እስልምና መከተል ወይ ደግሞ የልጆቼ እንትን ማለት መስለም በቃ ቤቴ ውስጥ ብዙ ነገሮችን አሁን እንግዲህ ደስ ከሚለው ነገር አንዱ ልጆቼ እስልምና ስለተቀበሉ በጣም ደስተኛ ነኝ ምናምን ብዬ የሰለምቴዎች ግሩፕ ላይ ቪዲዮ አይተሻል አይደል አዲስዬ እና እሱን አባባሌን በጣም ብዙ ሰዎች ተቃውመውኛል በጣም በቃ ምን ልበልሽ በህይወቴ በቃ ያለሷ መኖር አልችልም ብዬ የማስባቸው ቤተሰቦቼ ወይ ደግሞ ያለነሱ እንዴት ሆናለሁ ብዬ ያልኳቸው ሁሉ ፊታቸውን አዙረውብኝ አሳይተውኛል ካልሰራው ልጆቼን ምን አበላለው ወይኔ ጉዴ ምን ሆናለሁ ብዬ ያልኩት ሁሉ ከስራ እስከመባረርና አሁን ቁጭ ብዬ እስከመዋል ደረጃ ደርሻለሁ ማሻአላ ግን እንደዛ ሞኝ ምንም እንትን የሚል ነገር የለም
ዱንያ ናት። ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። ምንም የምትሆነው ነገር የለም። ዋናው